በስተመጨረሻ አጋቹ ሰራላት ማለት ነው። እባክን የምትፈልገውን ገንዘብ እከፍልሃለሁ። እኔ እዚህ በታገትኩበት ብቻዬን ማደር አልፈልግም። በፈጠረ ፍታኝ። አለምዬ እባክሽን በምትወጂው በእናትሽ ለምኜሻለሁ፣ እባክሽን አስፈችኝ እያለችም ስታወራም አጋቹ ምን ቢል ጥሩ ነው? አንቺ ግን የሰውን ነፍስ ለማጥፋትና ለመግደል ትሮጫለሽ። ነገር ግን አለምዬ ቅንና የዋ በመሆኗ የተነሳ በወንድዬ እናት ምክንያት ራሷን አደጋ ላይ ጥላለች ማለት ነው። በዛ በታገተችበት ሰዓት እኛ እውነታውን ሳናረጋግጥ የሆነ ነገር ይችን ልጅ ብናደርጋት ራሱ ጸጸቱ ጭራሽ ከአንደበታችን አይወጣም ነበረ። ነገር ግን ቀስ በቀስ ስናጣራው ችግሩ እናንተ ጋር መሆኑን እኛ ደርሰንበታል። ስለዚህ እዚሁ ታድሪያታለሽ፣ እዚሁ ባለሽበት ፖሊስ አምጥቼ አስከፈድድሻለሁ ሲላትም እባክን በፈጠረክ የምትፈልገው 23 ሚሊዮን አይደል? ቤቱን እንኳን ብንሸጥም እማዬ እንድሰጥ ነው የማደርግ። በፍጹም እኔ እንደዚህ ታግቼ አላቅም፣ በፍጹም ብቻዬን አላድርም እያለችም ስታለቃቅስ በስተመጨረሻ በሁለተኛው ቀን ቀጥታ ሄዶ ፖሊስም ሲያመጣ ያለውን ማስረጃ በስልክ ላይ ቀጥታ ለፖሊሷ ሲሰጥም ፖሊሷን በማየትም በፍጹም እንደዚህ አይነት ነገር እንደውም መፈታት የለባትም ቀጥታ ወደ እስር ቤት መሄድ አለባት ስትልም ኧረ በፈጠረሽ እኔ እርጉዝ ነኝ፣ እኔ በፍጹም መሄድ አልችልም፣ እኔ ለወንድዬ አርግዣለሁ እያለችም ስታለቃቅስ እንደዚህ አይነት ነገር አይሰራም። ምክንያቱም ያደረግሽው ወንጀል በስልክ ላይ ብታይ ምን ልትይ ነው? እንደዛ የሚባል ነገር የለም። ምክንያቱም በስራሽ ነው የምትቀጭው። እርጉዞንሽ አልሆንሽ እኔ አያገባኝም። እናም እኔ የሰራሽውን ወንጀል አይቼ ነው እዚህ ጋር እያወራሁት ያሉት። ስለዚህ ቀጥ ብለሽ እስር ቤት ነው የምትገቢ፣ አንቺም ሆንሽ እናትሽም ሁለታችሁ መታሰር አለባችሁ እያለች ፖሊሷም ስታወራም ፖሊሷም ባክሽን በፈጠረሽ እኔ እርጉዝ ነኝ፣ እኔ እስር ቤት መታሰር አልችልም ስትልም ከዛም በኋላ ወንድዬ እንዴ አስወርጂው፣ እኔ የማውቀው ነገር የለም፣ አንቺ እኮ ክፉ ነሽ፣ እኔ ብዙ ጊዜ ታግሸሽ ነበረ፣ አልፈሽ ተርፈሽ የምወዳትን እናቴን አሳጥተሽኝ ነበረ፣ እድሜ ላለምዬ እናቴን ገለሽብኝ ነበረ፣ ስለዚህ ቀጥ ብለሽ እስር ቤት ነው የምትገቢያት፣ ይዘሻት ሂጂ፣ ይዘሻት ሂጂ ብሎ ለፖሊሷ ትክክለኛ መልስ ወንድዬ ሰጠ። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። በዚህ አጋጣሚ የእናት ግፍ ድራማ በጣም ምርጥና አስተማሪ ልብ አንጠልጣይ ሆኖ ይገኛል ማለት ነው። በተለይ አሁን ላይ በጣም በሚያጓጓ መልኩ ቀጥሏል። በጣም ተመችቶኛል። ምክንያቱም ክፉ ሰዎች እንደዚህ በአደባባይ ሲጋለጡ ደስ ይለኛል። እንደውም ይሄ ድራማ ይሆን እንጂ የምሬን ነው የምላችሁ፣ በገሃድ በጣም ብዙ ክፉ ሰዎች አሉ። እንደዚህ የባሎቻቸውን እናት የሚያሰቃዩ፣ ምግብ የሚከለክሉ፣ በጣም አጎሳቅሎ የሚያኖሩ አሉ። ምን አለበት እንደ ዩዲትና እንደ ወይዘሮ ወርቄ በተጋለጡ ነው የምለው። ክፉ ሰዎች መጋለጣቸው አይቀርም። ምክንያቱም እዚህ ጋር እውነትን መሸፈን አትችሉም። እውነትን ብዙ ጊዜ ለመሸፈን ብንጥርም ሳታስቡ አንድ ቀን ግን በግልጽ በአደባባይ ለራሷ ትወጣለች ማለት ነው። ምክንያቱም ዩዲትና የዩዲት እናት ምንድን ያሉት አለምዬን አግተን አሰቃይተን ቪዲዮን ከወሰድን በኋላ እሷን እናስወግዳታለን ሲሉ ነበር፣ ግን አልተሳካላቸውም። አንደኛ የነ ወንድዬን ቤት ለመውሰድ ነው እቅዳቸው። ይሄ ሁሉ ጥላቻ፣ ይሄ ሁሉ የወንድዬን እናት መድኃኒት ምግብ ላይ ነስንሳ የምታበላት ነገር ሁሉ በቃ የወንድዬ እናት ከሞተች በኋላ ቤቱን ለመውሰድ ነው። ግን መጨረሻ ላይ የራሳቸውንም ቤት እስከ መሸጥ ደረጃ እና እስከ መታሰር እስከ መታገት ደረጃ ደርሰዋል ማለት ነው። ስለዚህ ይገርማል። ብቻ ብዙም ጊዜ ከራሳችን አልፈን በቃ ራስ ወዳጅ ሆነን ከራሳችን አልፈን የሌላውን ሰው የራሳችን ለማድረግ ስንጥር የኛው የራሳችን ያፈራ ነው ንብረታችን እንደሚወሰድብን በጣም ከባድ ችግር ውስጥ እንደምንገባ አናስተውልም ማለት ነው። በሰዓቱ የተትረፈረፈ ጽድት ያለ ህይወት ይኖራሉ። በእርግጥ ግን ከዛም አልፈው እንዲጨመርላቸው የነ ወንድዬን ቤት ለራሳቸው ለማድረግ መረጡ። ነገር ግን በምን አይነት መንገድ ማድረግ አለብን ብለው እናትና ልጅ ሲወያዩ ነበረ። አንቺ ልክ ወንድዬን እንደሚያፈቅር አስመስለሽ ትክክለኛ ልክ እናቱንም እንደሚወድ አስመስለሽ ኑሪ። ነገር ግን ወንድዬ ሲኖር ጸባይሽን ትቀይሪያለሽ፣ ወንድዬ ከሌለ ደግሞ እንደዛ እያመናጨቅሻት የደም ግፊትም ስኳር በሽታም ስላለባት ደም ግፊቷ ሲነሳባት ከዛ ድፍት ስትል ወዲያውኑም ቤቱ በወንድዬ ስም ይዞራል። በወንድዬ ስም ከዞረ በኋላ ቀስ በቀስ ያንቺ ይሆናል። ያንን ነገር ሁሉ አብረን እናወራለን፣ እንጫወታለን እያሉ እናትና ልጅ ተመካክረ ሁሉንም ነገር ከጨረሱ በኋላ በስተመጨረሻ
ለካም አጅሪት አለምዬ ይመቻት ይመቻት። የወንድዬን እናት ቁም ስቅሏን ስታሳይ ምን ታደርጋለች? ትቀርጻለች ተደብቃ። የእውነት ግርም እኮ ነው የምትለኝ አለምዬ ምርጥ ልጅ። ምክንያቱም እንዲህ አለች እኮ እኔ በእናቴ ላይ የሚሆነውን ነገር ስለማልፈልግ በሌላው እናት ላይ ደግሞ ሲሆን አያስችለኝም። ስለዚህም በወንድዬ እናት ላይ በማዬ ላይ የሚደረገው ግፍ በጣም ልቤን ሰብሮታል፣ በጣም ያማል። እናም በዛም የተነሳ ነው እንደዚህ ልቀርጽ የቻልኩት። ምክንያቱም እንደዚህ ሆኗል እንዲህ ተፈጥሯል ብዬ ለሰው ባወራ አንዲትን ተራ ሰራተኛ ማን ያምናታል? ሰራተኛ ደግሞ የሆነው ወደን ሳይሆን የሚያስገድደን ነገር ስላለና ስራችን ስለሚያስከብረን ነው። እናም እንደዚህ አይነት አደጋ ውስጥ ለማየ ስል የገባሁት የማየን ግፍ ያለ ማየት፣ እማዬ ስትሰቃይ ማየት አልፈለኩም። በቃ እንደውም ቪዲዮን ቀርጬ ወንድዬ እንኳን ባያምነኝ እንኳን ለፖሊሶች እሰጣቸዋለሁ። ከዛ በኋላ ምንድን ነው የማደርገው? ቲክቶክ ላይ እና ፌስቡክ ላይ ዩቲዩብ ላይ አዳሜ የእሷን ውርደት እንዲያይ እፎስተዋለሁ እያለች ነበረ። እንዳለችውም አደረገች። ቀጥታ ለአጋቾቹን የሰጠችው፣ አጋቾቹ ደግሞ ለፖሊሶች ሰጡ። ምክንያቱም ይህንን የሚያክል ብር እንደማይከፍሉ አጋቹ ያውቃል። ነገር ግን ዮዲት ለማምለጥ ፈልጋ እባክን በፈጠረክ የምትፈልገውን ያህል ብር እማዬ እንድሰጥ አደርጋለሁ። እኔ እንደዚህ ታግቼ አላቅም፣ እንደዚህ አይነት ወንበር ቁጭ ብዬ አላቅም፣ ወንበሩ እየቆረቆረኝ ነው፣ ብቻዬን ፈራሁኝ፣ ተሰቃየሁኝ ስትልም እስኪ አንቺ ዛሬ በአለምዬ ቦታ ሆነሽ ህመሙን ተመልከች። ይቺ ልጅ እንዴት እንዳሰቃየሻት፣ በተለይ የወንድዬ እናት እንዴት እንዳሰቃየሻት። እናትሽን ተወጃት የለ? እናትሽን ታከብሪያት የለ? ስለዚህ ለምንድን ነው እንደዚህ አይነት ተንኮል ማድረግ የፈለግሽው? ለምን? ምን አረገችሽ? ምን በደለችሽ? በእናትሽ ላይ መሆን የማትፈልጊውን ተንኮል በወንድዬ እናት ላይ እንዲሁ ለምን መረጥሽ? ለምን ግን ለምን? ኧረ በስመ አብ! እኔ ግርም ምን ያለኝ፣ በቃ ግርም ምን ያለኝ። አጋቹ የሌለን የተመቸኝ በእናትሽ ላይ መሆን የማትፈልጊውን ነገር በሰው እናት ላይ ማድረግ፣ ለሰውም አማችሽ፣ ለሰውም የባለቤትሽ እናት። የባለቤትሽ እናት ማለት እኮ ያንቺም እናት ናት። ለምን እንደዚህ ለማድረግ ፈለግሽ? የመጨረሻ ክፉ ነሻል። እና መጨረሻ ላይ ፀሐይ አንድ ጥያቄ ልጠይቅሽ። ፀሐይ ደግሞ አዎ ምንድን ነው ከነብሰ ገዳይና ከአጋቼቱ ይሻላል ብሎ ሲጠይቃትም ፀሐይ ደግሞ እንደኔ አጋች ይሻላል። ምክንያቱም የታገቱ ሰዎች ጥቂት ቀን ይታገታሉ፣ እውነታው ሲወጣ ይፈታሉ ወይም ደግሞ ይወጣሉ። ግን አንድ ሰው አስቦ አቅዶ የአንድ ሰው ነፍስ ካጠፋ ጸጸቱ ራሱ ከአንደበት አይወጣም። አንደኛ፣ ሁለተኛ በፈጣሪ ዘንድ ራሱ ኃጢአት ነው ሰውን መግደል። ስለዚህ እንደኔ አስተሳሰብም ሆነ ትክክለኛውን ነገር ልናገር ካልኩኝ አጋች ይሻላል። ነፍሰ ገዳይማ ክፉ ሰው ነው፣ ከራሱ ጋር የተጣላ ሰው ነው ይህንን ተንኮል እና ይህን ሴራ የሚያደርገው ብላ እውነቷንና እንቅጭ እንቅጫን ተናገረች አለ ፀሐይ ማለት ነው። ከዛ ቆይ አንቺ ማነሽና ነው ከዚህ ከሌባ ጋር የምታወሪው ስትልም ምላስሽን ሰብስቢ፣ በተለይ ዮዲት አንቺና እናትሽ ምላሳችሁን ሰብስቡ። ከዚህ በፊት ያወራችሁት በሙሉ በቪዲዮ ላይ ቁጭ ያለው ራሱ እያስጠላኝ ነው። ምላሳችሁን በዘረጋችሁት ቁጥር የገንዘቡ መጠን እየጨመረ ይሄዳል። ስለዚህ ምላሳችሁን ቆጥቡ፣ ምላሳችሁን ሰብስቡ። እኔ ብዙ ማውራት አልፈልግም። ምላሳችሁን ሰብስቡ። የምላችሁን ብር ካመጣችሁ ሁሉንም ነገር ማስተካከል ይችላሉ። አይ የምትሉ ከሆነ እድሜ ልካችሁን እናትና ልጅ እስር ቤት ካልበሰበሳችሁ እኔ ሰው አይደለሁም። ምክንያቱም በሰዓቱ ወይዘሮ ወርቅ ቀልደሽብኛል፣ ከለርህን የሚቀይር ገንዘብ፣ ጠርቀም ያለ ገንዘብ እሰጥሃለሁ። የእኔ ከለር እኮ እንዴ ፈጣሪ የፈጠረውን ከለር እንዴት በገንዘብ ትቀይረዋለሽ? ምላሳችሁ እናትና ልጅ። የወዲት ደግሞ ከእናትሽ ይህን ክፋት የተማርሹ ሁለታችሁም ለምንድን እንደዚህ ክፉ የሆናችሁት? ቆይ ምን ትጠቀማላችሁ? ቆይ አሁን የወንድዬ እናት ብትሞት ምን ትጠቀማላችሁ? ለምን እንደዚህ ክፉ ሆናችሁ? እያለ በጣም ፌንት ነቅሎ ያወራ ነበረ። ከዛ የዮዲት እናት ወይዘሮ ወርቄ ስማ 23 ሚሊዮን የለኝም፣ ግን
3 ሚሊዮን እሰጥሃለሁ 3 ሚሊዮን እሰጥሃለሁ ያንተንም ህይወት ይቀይራል ስትልም የኔ ህይወት ብቻ እኮ ነው እኔ የቤተሰብም ህይወት እንዲቀየር ነው የምፈልገው ሲልም አጋጨው። እንዴ እኔ የዘር ማንዘራቸውን ህይወት ልቀይር ነው እንዴ አንተን የጠራሁህ? እኔ እኮ ለአንተ ብቻ ነው ለአንተ ብቻ 3 ሚሊዮን ይበቃሃል። በፊት በ200 ሺህ በ300 ሺህ ነበር የተስማማ ነው። ነገር ግን አንተ በጣም ነገሮችን ስላካበድከው እኔም ቪዲዮ በእጄ እንዲገባ ስለፈለኩ በቃ በ23 ሚሊዮን ሳይሆን በ3 ሚሊዮን እንስማማ አለች ወይዘሮ ወርቄ። ከዛ አጋቹ በፍጹም ይሄ ሊሆን አይችልም ያልኩሽ 23 ሚሊዮን ካላመጣሽ ቀጥታ ቪዲዮ በፖሊሶች እጅ ይገባል። ወንድዬም ያው ታውቂያለሽ ወንድዬ ይሄንን ጉድ አየ ማለት አበቃላችሁ ማለት ነው ብሎ በስተመጨረሻም ዮዲት በቁጥጥር ስር እንድትውል አደረጋጋችሁ። እናም ወንድዬም ይዛቿት ሂዱ፣ ከፈለገችም ልጇን ታስወርደው፣ እኔ የማውቀው ነገር የለም ምክንያቱም የእናቴ ነፍሰ ገዳይ ናት፣ አልፈልጋትም አለ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ